ሰላም ለእናንተ ይሁን ቅዱሳን፣ እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። አፖስትል ራፋኤል ነኝ። ዛሬ ወደ እናንተ የመጣሁት አንድ ነገር ሼር ላደርጋችሁ ነው። በጣም ጥቂት ነው፣ ትጠቀሙበታላችሁ ብትሰሙት ማለት ነው። ክብር ለኢየሱስ ይሁን። ዛሬ ሼር ላደርጋችሁ የፈለግኩት ስለ አካልና ስለ ጥላ መጽሐፍ ቅዱሳችን ስለሚነግረን ነገር ጥቂት ነገር ሼር ላደርጋችሁ ፈልጋለሁ። በነገራችን ላይ መጽሐፍ ቅዱሳችን በእነዚህ ሁለት ነገሮች ላይ ቤዝ ያደርጋል። አካልንና ጥላን ቤዝ ያደርጋል። ለዚህ ነው ይሄንን ጉዳይ እንድንረዳ ጥቂት ነገር ሼር ለማድረግ የመጣሁት። በጣም ጥቂት ደቂቃ ነው፣ ተከታተሉ። ዕብራውያን ምዕራፍ 8 ቁጥር 5 ላይ ያለውን እግዚአብሔርን ቃል አነባለሁ። እንደዚህ ይላል፣ እነርሱ ያገለገሉት በሰማይ ላለችው መቅደስ ምሳሌና ጥላ በሆነችው ውስጥ ነው። ሙሴ ድንኳኒቱን ለመስራት በተነሳ ጊዜ በተራራው ላይ በተገለጠለት ምሳሌ መሰረት ሁሉን ነገር እንድታደርግ ተጠንቀቅ የሚለውን ትእዛዝ የተሰጠው በዚህ ምክንያት ነበር። ነገር ግን ኢየሱስ መካከለኛ የሆነባት ኪዳን ከቀድሞ እንደሚበልጥ ሁሉ የተቀበለውም አገልግሎት ከእነርሱ አገልግሎት ይበልጣል። ይህም የተመሰረተው በተሻለው የተስፋ ቃል ላይ ነው ይላል። ክብር ለኢየሱስ። ስለዚህ እዚህ ጋር ጳውሎስ ለዕብራውያን ሰዎች በጻፈላቸው መልእክት ውስጥ በመጀመሪያው ኪዳን ውስጥ ያለውን አገልግሎት ሰውን ሰርቭ ከማድረግ ሰውን ከማገልገል አንጻር ባለው ጉዳይ ላይ ሲናገር ምንድን ነው ያለው? ያ የመጀመሪያው ኪዳን ጥላ ነው አለ። ሊመጣ ላለው ለአካሉ ምንድን ነው አለ? ጥላ ነው። እግዚአብሔር እንደውም ለሙሴ በዛ በሲና ተራራ ላይ ያንን የሕጉን በሰጠው ጊዜ ድንኳኒቱን የሚሰራበት የሕጉ አገልግሎት የሚሰጥበትን የመቅደስ አገልግሎት ለማገልገል እግዚአብሔር ተጠንቀቅ ብሎት ክራይስትን ሪፕሬዘንት የሚያደርገውን ነገር ከዛ ምንም ነገር አዛንፎ እንዳይሰራ እግዚአብሔር እንዳስጠነቀቀው እናያለን። እንግዲህ ሙሴን ተጠንቀቅ ያለው እግዚአብሔር በክራይስት ላይ በጣም ሲሪየስ መሆኑን ያስረዳናል። ሁለተኛ ደግሞ ምን ይለናል? ያኛው አገልግሎት እንግዲህ ሊመጣ ላለው ምንድን ነው ይላል? ጥላ ነው ይላል። በደንብ ስሙ። እቺ ጥላ የምትለዋ ቃል በጣም አንደርላይን እንድታረቁ ፈልጋለሁ። እግዚአብሔር ፎከሱ ጥላው ላይ አይደለም። የእግዚአብሔር ፎከስ አካሉ ላይ ነው። ስለዚህ አካሉን የሚያገለግሉና ጥላውን የሚያገለግሉ ሰዎች ነበሩ በእግዚአብሔር ቃል ውስጥ። የጥላውን አገልጋዮች ጳውሎስ በመልእክቱ ውስጥ ሌሎችም በመልእክታቸው ውስጥ ሞሮፍ ኤምፋሲስ ሰጥተው አይናገሩም። የሚናገሩት አካሉን ነው። እያነጻጸሩ ሲናገሩ ጳውሎስ ለምሳሌ ሁለተኛ ቆሮንቶስ ምዕራፍ 3 ላይ ሄዶ የጥላውን አገልግሎትና የአካሉን አገልግሎት ኮምፔር እያደረገ የተናገረበትን ክፍል ማየት ትችላላችሁ። ስለዚህ ጥላው በትክክል አካሉን ዲፋይን አያደርግም። ምክንያቱም ጥላው የአካሉ ሻዶ ስለሆነ ወይም ደግሞ ሪፍሌክሽን ስለሆነ እንጂ በሙሉ አካሉን ያልተመለከተ ሰው በጥላ ውስጥ ሙሉ መረዳቱን ማግኘት መያዝ አይችልም ማለት ነው። ለዚህ ነው የብሉይ ኪዳን አገልጋዮች ክራይስትን በትክክል ዲፋይን ማድረግ ያልቻሉት። ለምንድን ነው? የጥላው አገልጋዮች ስለነበሩ ነው። ዕብራውያን ስፔሻሊ የኮምፓሪዥን መጽሐፍ ነው። ኦኬ፣ ክርስቶስንና ከብሉይ ኪዳን መጽሐፍቶች ሰዎች አገልጋዮች ከነ ሙሴ እንደዚሁም ከመላእክት ይበልጣል እየተባለ ኮምፔር የተደረገበት ስፍራ ነው የዕብራውያን መጽሐፍ። ስለዚህ ስለ አካሉ ሲናገር ግን ምን ይላል? ነገር ግን ኢየሱስ መካከለኛ የሆነበት ኪዳን ከቀድሞ እንደሚበልጥ ሁሉ የተቀበልነውም አገልግሎት ከእነርሱ አገልግሎት ይበልጣል። ይህም የተመሰረተው በተሻለው ኪዳን ላይ ወይም ተስፋ ላይ ነው ብሎ ይነግረናል። ስለዚህ እኔና እናንተ አማኞች የዚህ የአካሉ በአካሉ በተገለጠው ኪዳን ውስጥ ያለን ሰዎች ነን። ደግሞ አገልጋዮች ደግሞ የዚህ የሁለተኛው የአካሉ አገልጋዮች ነን ማለት ነው። ስለዚህ አካሉ ላይ ፎከስ እንድታደርጉ ላበረታታችሁ እወዳለሁ። አካሉን ማገልገል ማለት ነው ጥላውን ከማገልገል የሚበልጥ ክብር ያለው ነው። ስለዚህ ወንድሞች እህቶቼ በአካሉ ላይ ያለውን ነገር ፎከስ እንድታደርጉ ወደ አካሉ አገልግሎታችሁ ሙሉ ወደ አካል ሽፍት እንዲያደርግ። ምክንያቱም የጥላው ሲዝን እንዳለፈ እግዚአብሔር ቃል እዚሁ ምዕራፍ 8 ቁጥር 13 ላይ ይናገራል። ያ ያረጀ ያፈጀ ሰርቪስ ምን አድርጓል? አልፏል ብሎ የእግዚአብሔር ቃል ይነግረናል። ስለዚህ እኔና እናንተ የአዲስ ኪዳን አገልጋዮች የአካሉ አገልጋዮች ነንና ራሳችንን በአካሉ እውቀት ራሳችንን ኪፕ አድርገን አካሉን ማነጽ ይሆንልን። ተባርካችኋል። ወዳችኋል። ቴንክ ዩ